አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፋይዳችሁ ለምትከታተሉት ተም አላህ ኸይር። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉኝ ማለት ነው። አበረታቱኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነት፣ ፍቅሩን ያምጣልን። የዘረኝነትን በሽታ አላህ ያዝልን። እንዲሁም ደግሞ ሀገር ሂዱ የሚል በሽታን አላህ ያጥፋልን። ሰው ችግሮት ብቻ ሳይሆን እከሌ ሄደ እኔም መሄድ ያለብኝ፣ ግማሹ ቦታ፣ ግማሹ ቤት፣ ግማሹ መኪናውን እየሸጠ በስደት ሰው የሚሰደደው በሰላም አይመስለኝም እና የሀገራችንን ሰላም አላህ ይመልስልን። አላህ ሀገራችን ላይ መረጋጋትን ያንጣ ማለት ነው። የሀገሩንም ሰላም፣ አንድነት፣ ፍቅር ያንጣልን። ዛሬ ይዤላችሁ የመጣሁት እንግዲህ የተጣሉ ሽንኩርቶች ናቸው ማለት ነው። የተጣሉ ሽንኩርቶች አንድ ሰው በሚከፋው ሰዓት እና በሚወርቅ ሰዓት እንደሚነሳ ተስፋ ማድረግ አለበት ማለት ነው። አንድ ሰው በሚወርቅ ሰዓት እንደውም ጠንካራ መሆን አለበት። አንድ ሰው በሚከፋው ሰዓት ነገን በማሰብ የአሁኑን የተከፋበትን ነገር መርሳት አለብን ማለት ነው። እንግዲህ እነዚህ ሽንኩርቶች ተጥለዋል ግን አሁን ጠንካራ ሆነው እየወጡ ነው ማለት ነው። እንደምታዋቸው አዲስ የሚያምር ሆነው ህይወትም እንደዛው ናት። ያለፈውን የወደቃችሁበትን ህይወታችሁ ወደፊት ተሄዳችሁ እንደዚህ እንደ ሽንኩርት የለመለመ ህይወት፣ አዲስ ህይወት ይመጣል ማለት ነው። ስለዚህ በብዙ ነገሮች በቤተሰብ፣ በባል፣ በልጅ በአሁኑ ሰዓትማ ጭራሽ በወለዱት ልጅ ራሱ ብዙ ጥቃት እየመጣ ነው። በቅርብ ጓደኛ፣ በቅርብ ቤተሰብ እና እንደዛ በምትወርቁ ሰዓት እንደምትነሱ ተስፋ አድርጉ። እንግዲህ ይህንን ነገር ማሻአላህ ተባረከ ረህማን እያደገ ነው ማለት ነው። እነዚህን ሽንኩርቶች ከጣልኳቸው 2 ቀናቸው ግን ዝም ብዬ እንትን ላይ አስቀምጫቸው ነበር ካርቶን ላይ እና ተመልከቱ እንግዲህ ተጥለው ነበር። እነሱ ደግሞ አደጉ ማለት ነው። ስለዚህ አላህ ሀገራችንን ሰላሙን፣ አንድነቱን ያምጣልን እና በሀገራችን ላይ ጠንካራዎች እንድንሆን ምሳሌ ነው። ይሄ የወደቀ ሰው ይነሳል፣ በህይወት ያለ ሰው ይነሳል። ወርቆ የሚቀር የለም፣ እንደተወደቀ አይቀርም። ስለዚህ ሁላችሁም ወርቃችሁ እንደማንቀር ማሳያ ነው ማለት ነው። እና በአሁኑ ሰዓት ደግሞ አንድ ገጠመኝ አንዲት እህት እያወራችኝ ነበርና አንዲተኛው ቢጤ እህታችን በስደት ለ14 ዓመት ያህል በስደት ትኖራለች። ከዛም በስደት በምትኖር ሰዓት ቤት ሰርታ ነበር። ከዛ በመጨረሻው ወደ ሀገር ገባች። ወደ ሀገር በገባች ሰዓት 3 ልጆች እናት ናት። ከዛ ሀገር ገብታ እየኖረች እያለ ከባልተቤቷ ጋር እሷ ከዚህ እየሰራች እሷ ከዛ እየሰራች ያፈራቸውን ንብረት ልጆቿ የአባታችን ንብረት ነው በማለት 14 ዓመት ሙሉ የደከመችበትን ቤት ለልጆቿ ሁሉንም አከፋፍላ እሷ ኪራይ ቤት ገባች። እንግዲህ ስደት መታ ነው ያንን ቤት የሰራችው። አባታቸው በሞተ ሰዓት እናታችን ትቀመጥ አላሉም። ሁሉም ባለትዳሮች ናቸው። ባለትዳር ባይሆን እንኳን የአባታችን ውርሻ አለ ብለው ያችን እናት ኪራይ ቤት አስገባው ማለት ነው። እንግዲህ 14 ዓመት ቀርቶ አይደለም 10 ዓመት 12 ዓመት እየከበደ ነውና በአሁኑ ሰዓት የሚታመን ጠፋ ማለት ነው። በጣም የሚያስጠላ ጊዜ ላይ ነው ያለነው። ስለዚህ በስደት ያላችሁ እህቶች እንጠንቀቅ። ከባድ ነው። አላህ ሂዳያ ይስጣቸው፣ ግን በጣም ይከብዳል። የአረብ ሀገር ሴት እብድ ናት ይባላል። የአረብ ሀገር ሴት እኮ እብድ አይደለችም። እብዶቹ እነሱ ናቸው። ሀገር ውስጥ ያለ ሰው ነው እብዱ እንጂ የአረብ ሀገር ሴት ጧት ተንስታ የመክንሳ ጩኸት፣ ከዛ ቀጥሎ የልጆች ጩኸት፣ ከዛ የሴትዮዋ ጩኸት ስንት ተችላ ነው የአረብ ሀገር ሴት የሚሰራው። በዛ ላይ ናፍቆት አለ። በዛ ላይ ደሞዛን ሰጥቶ ጭቅጭቅ አለ፣ ድካም አለ፣ ረሃብ አለ። ያንን ሁሉ ችላ በሰራች
የአረብ ሀገር ሴት እኮ እብድ ናት ተብለን ስም ቅጥያ ተሞቶልን እንኖራለን። የአረብ ሀገር ሴት እብድ አይደለችም። ራሳችንን እንጠንክር። ለወደቃችሁ ልጆች በቤተሰብም ሆነ በምንም ለተገፋችሁ ይችን ቪዲዮ አዳምጧት። ነገ የተሻለ ቦታ ትደርሳላችሁ። ኢንሻአላህ ቆርጠን እንነሳ።